ዋናንቺቴ ሲተፌ አናቱ ቤከም ዋናንቺቴ ሲተፌ አናቱ ቤከም ሂርኮ ጉያረኮ አባ ባራባዳ ዋናንቺቴ ሲተፌ አናቱ ቤከም አባለኝ የሆነልኝ ነገር ትልቅ ነገር እግዚአብሔር አድርጎልኛልና እኔ መጀመሪያ እግዚአብሔርን ለማመስገን ነው የምፈልገው። እግዚአብሔር አመስግኑት ከሱ ጋር ጌታን ኢየሱስን። ለምንድን ነው እግዚአብሔርን ቀደም ብዬ አመስግናለሁ ያልኩት? ከብዙ ነገር እግዚአብሔር አሸጋግሮን ለዚህ መድረክ ያበቃኝ ባሪያ ስለሆንኩ ይሄንን ቀደም ብዬ ለእግዚአብሔር ምስጋና ለመስጠት ስለፈለኩ ነው። አሁንም ክብር ለኢየሱስ ይሁን። ለመናገር የፈለኩት ነገር ምንድነው? ኋላ ብዙ ሰዎችም ስላሉ አልሄድምና መስከረም 15 ጀምሬ እስከ ጥቂቱ ድረስ እዚህ ቤት መጥቼ ፈውስ እስከ ማገኝ ድረስ በጣም ይታመም ነበር። ያ ማንም አያውቅም። ነርቭ ይዞኝ እያመመኝ ነበር። መስሪያ ቤትም ተመላልሼ መስራት ሁሉ አቅቶኝ ቤተኝቼ ረጅም ሰዓት ቆይቻለሁ። አንዳንድ ወደ ስራም እየርኩ በሰው ፊት ታይቼም ሲያስጨንቀኝ ወደ ቤት መጣለሁ፣ ተኛለሁ፣ ረጅም ሰዓት ቆያለሁና ሌላ ሰው ጋር ቀደም ብዬ ሌላ ጊዜ ሄጃለሁኝ። ጓደኞች አሉ አንተ እንዲ ብሎ ወደ 3-4 በሽታ ቆጠረና ከዛሬ ጀምሮ ተፈውሰሃል አለ። ካለ በኋላ ከወር በኋላ ብሎ ቀጠሮ ሰጠኝ። ከወር በኋላ ያለኝ ነገር ትንሽ ውስጤ ላይ ተሰማኝና እግዚአብሔር አሁን ከሆነ አሁን ጨርሶ እዚሁ ይፈውሳል እንጂ ለምንድን ነው ወደ ወር የሚቀይረው የሚለው በውስጤ በጣም ንዴት ነበርና ባለቤትም ነበረች፣ ብዙ ጓደኞች ነበሩ። ተነስቼ ባለኝ ልክ እሺ ብዬ ተቀብዬ ሄድኩና ከወር በኋላ አለኝ። እየተጠራጠርኩ ወር በኋላ የተባለው ማለት ነው። እግዚአብሔር እዚህ ከተፍ ካለ እዚህ ነው። ከዛ በኋላ ሄድኩ። ጸና ነገሩ። ምንም ጸና ማለት ያው የተናገረው አልሆነ ማለት ነው። አልሆነምና እየታመምኩ ቆየው። ከዛ በኋላ እዚህ ደግሞ እየመጣው ነበር። ከዚህ በፊትም አንድ መጣውና ኋላ ቁጭ ብዬ እያለሁ አገልግሎት ሁሉ አለቀ። ወደ ቤት ሰዎች ሄዱ። የሚታመሙ ሰዎች ወደፊትና ኑ አለ ነብዩ። እሺ ብዬ አሁን ነብዩ በተቀመጠበት ከኋላ አገልጋዮች ባለበት እየሮጥኩ መጣውና ቁጭ አልኩ። ሰዎች ገና ከኋላ እየመጡ ናቸውና ቁጭ እንዳልኩ እዚህ ጋር ነብዩ እንደቆመ እኔ ጋር እንዲ ቁጭ እያልኩ ውሃው ወረወረና ደረቱ ላይ ውሃ መጣ። እንደምንም ያዝኩ። ከዛ በኋላ ነርቭ አለው አይደል? አዎ። በድንጋጤ አው ማለት እንግዲህ አቅቶኛልና አማርኛ ትችላለህ ወይ ነብዩ አለ። እችላለሁ አልኩ። ነርቭ አለብህ ተብለሃል አይደለም? አዎ። አይሆንም በላል። አይሆንም በላል። አሁንም አይሆንም አልኩ። ከዛ በኋላ ውሃ እዚህ የተሰጠኝ ውሃ ጠጣው። ከዛ በኋላ ሄድኩ። ከዛ እስከ ዛሬ ድረስ ነርቭ የሚባለው ነገር አላውቅም። መድኃኒት እየተጠቀምኩ ነበር። አጨብጭቡት ለጌታ ክብር ይሁን። ከአንድ ወር በኋላ ትፈወሳል ብሎ ያገለገለው ሌላ አገልጋይ ነው። ለመናገር እኮ ነው። ያውና እዚህ ልክ ውሃውን ጠጣው። ከዚህ ሄድኩ። ሲመጣ የነበረው ህመም ከዚህ ሲወጣ እውነት ለመናገር መውጣት አይደለም። እሱ ገና ውሃ ሰጠ፣ ውሃ ጠጣው፣ እንትኑን ወረወርኩ። ከሰውነት እንዴት እንደደ እኔ እንጃ እንደላብ ሄደ። ክብር ስጡት ለጌታ ክብር ይሁን። እዚሁ ነብዩ ቃል ካወጣ በኋላ ውሃው እዚህ ጠጣና በሽታውም አንድ ላይ ሄደ። እዚች እንደ ውሃ እንደጠጣው እኮ መጀመሪያ ያለኝ የያዘኝ በሽታ ሁሉ ጠፋ። ምክንያቱም ከዚህ በፊት መገጣጠሚያ ሁሉ ይዞኛል። ሽንት ቁጭ ብዬ መሽናት አልችልም። አካባቢ ያሉ ሰዎች እኔ ነርቭ የሚባለው ነገር አሞኛል ብዬ ለሰው አልናገርም። እግዚአብሔር ሆይ 2008 ላይ ዜና አድርሼ ከክልል ሲመጣ ማራጫሬ ላይ መኪና አደጋ ብዙ ሰው ሲገል ብዙ አይታችኋል። በዛ ውስጥ ነበርኩ። እግዚአብሔር አተረፈኝ ተመትቼ። ከዛ በኋላም ሌላ መኪና አደጋም ደረሰ፣ ተረብኩ። 2 ጊዜ በመኪና አደጋ እግዚአብሔር አዳነኝ። 2 ጊዜ የሞተር መኪና አደጋ እግዚአብሔር አዳነኝ። እግዚአብሔር ሆይ ከትልቅ ነገሮች እነን አድነ አትርፈ አሁን ደግሞ በዚህ በማይረባ በሽታ እኔ ቤት ተሽማቅቄ ታስሬ እንድኖር ይሄ ያንተ ፍቃድ ነው እንዴ? አሁን ይሄ ያንተ ፍቃድ ከሆነ እዚህ ዛሬ ወደ ቢቡ ጋር ልሂድና ዛሬ እንግዲህ የራስን ነገር አይቼ እመጣለሁ ብዬ በእውነት መጣው። መጀመሪያ እዚህ ሲሰብክም እኔን እያልኩ አላገኘም። ከዛ መጣው። መጀመሪያ ገና እንደተቀመጥኩ ቅድም እንዳልኩት ወረ በድንጋጤ ውሃውን ወሰድኩ።
አይሆንም አለ። ነገረ ሁለመናው ውሃውን ጠጣው። ፈውስ አይደለም ውሃ እንደጠጣው አንድ ሰኮንድ አልቆየም። የገረመኝ ይሄን በጣም የገረመኝ ነገር ቢኖር 1 ወር የተባለ ነገር በጣም ከባድ ነገር ሆኖ በውስጤ ይዣለሁ። አንድ ሰኮንድ ደግሞ ሳያልቅ የኔ ፈውስ ከሰውነቴ ወጣ። እና እኔ ማለት የምፈልገው ነቢዩን ቢቡን ለኛ እግዚአብሔር የሰጠ ትልቅ ነቢ ነው። መጨረሻ ላይ እኔ እዚህ መጥቼ በሱ የኔ በሽታ ከኔ ይወጣል ይጠፋል ብዬ እንዳመንኩ ሆነ። አለቀ፣ ጠፋ። አሁን ሰላም ነኝ። ከሰኞ ጀምሬ ነው ቢሮ የገባሁት። በነገራችን ላይ ከሰኞ ጀምሮ ቢሮ ገባሁ፣ ራስን እየፈተሽኩ ማለት ነው። የኔ ፈውስ የጸናበት መቼ ነው? ዛሬ ገና ወር ይሆናል። ዛሬ ወር ይሆናል። እንደዛ ያልኩት ምንድነው? እንደዚህ አይነት ምስጋና ሲቆይ ቅድም ወንድማችን የሆነ ነገር ነግሯል። ምስጋና ቶሎ ብለን እግዚአብሔር ያደረገው ነገር ስንናገር እግዚአብሔር የሆነ ነገር ይፈጥናል ብዬ አስባለሁ። እኔ ስንቆይና እኛ በሆነ ጊዜ በቃ ተፈወስኩ አይደለም ሌላ ጊዜ እመጣለሁ እያልኩ ሲቆይ ሌላ ነገር ይደርባል። ስለዚህ ለማለት የቻልኩት እኔ እውነት አሁን የሚለው የሰማይ አምላክ የነገስታት ንጉስ ለዚህ ምድር ለዚህ ህዝብ ቡቡን አሳልፎ የሰጠ አምላክ ክብር ለሱ ይሁን። ጌታ እግዚአብሔር ይባርከው። እድሜ ጨምሮ ይስጥ፣ ጸጋም ይስጥ፣ ቅባትም ይስጥ። እውነት አንተን በክፉ የሚያይ አይን ይጨፈን፣ ይሰወር፣ ይሰናክል።